ሰላማዊ ትግል አያዋጣም የሚለው ክርክር በጣም እየተሸነፈ መጥቷል፣ እየለዘበ መጥቷል። ይሄ አንድ ግብአት ይመስለኛል። በትግሉ አሸናፊ መሆን የምንችለው መጀመሪያ በሰላማዊ ህዝባዊ እምቢተኝነት ዙሪያ ያለን አስተሳሰብ የተቀራረበ ሲሆን ወጥ ሲሆን አይቻልም የሚል መንፈስ ይዘን እንዲቻል ልናደርገው አንችልም። መጀመሪያ ይቻላል የሚለውን መግባባት መፍጠር አለብን። በዚህ ረገድ ብዙ ርቀት ተሄዷል ብዬ አምናለሁ። አንድ ሁለተኛ ተቃዋሚ ፓርቲዎች ሁሉም በተናጠል ለማሸነፍ ነበር ጥረት የሚያደርጉት። በራሳቸው መንገድ ሄደው አሸናፊ ሆነው ራሳቸውን ለስልጣን ለማብቃት ነበር የሚፍጨረጨሩት። አሁን በሂደት ያ እንደማይቻል እየተገነዘቡ የመጡበት ሁኔታ አለ። ስለዚህ በጋራ በሚኒመም ፕሮግራም መሰባሰብ አለብን፣ በጋራ መታገል አለብን የሚለው አስተሳሰብ በብዙ ርቀት እየተለወጠ መጥቷል። አሁን እዚህም እዛም የምታያቸው ህብረት የመፍጠር ሙከራዎች የዛ ማሳያ ናቸው። በውጭ ሀገርም አገር ቤትም ያሉ ፓርቲዎች ይህን እያሳዩ ነው። ኢቭን የታጠቁትም ተመሳሳይ ነገር እያሳዩ ነው። ቅድም እንዳልኩ በሰላማዊ ትግልም የአማጺ ኃይሎች መሪዎች ሳይቀሩ ህዝባዊ እምቢተኝነት ያስፈልጋል ብለው በድፍረት በአደባባይ እስከ መናገር የደረሱበት ሁኔታ ነው። ስለዚህ ሰላማዊ ትግሉን በመደገፍ እሱ ግን ሀሳቡን ተቀብለው ነው ወይስ ይረዳናል ለማሸነፍ ይጠቅመናል ብለው ነው? ኢንስትሩመንታሊ አይ ከልብ ማመንና የልደቱ አካሄድ ለኔ እግረ መንገዱን ይጠቅመኛል ብሎ መቀበል አይለያይም። ዋናው ቢሆን ለውጥ አለው ማለት ነው። ትናንትና በፍጹም እንደዚህ ብላችሁ የምታነሱ ሰዎች ትግል ያልገባችሁ ናችሁ፣ አገዛዙን ዴሞክራት ለማስመሰል ነው፣ ሰላማዊ ትግል የሚባል ነገር አያስፈልግም፣ ትግሉን ያዳክማል የሚሉ ሰዎች አንተ ያልከውንም ነገር ለምሳሌ መሰረት አድርገው ቢመጡና ቢናገሩ ለውጥ ነው በራሱ። በጭፍን ከመቃወም ቢያንስ ወጥተዋል ማለት ይቻላል። ከምን አንጻር አነሱት ሊያከራክር ይችላል፣ ሊያወያይ ይችላል። ስለዚህ ሁለተኛው አንዱ እሱ ነው። ሁለተኛው የትብብር መንፈስ እየመጣ ነው። ሁሉም በተናጠል ሄዶ እንደማያሸንፍ እየተገነዘበ መጥቷል። እኔ ይሄ በጣም ትልቅ ለውጥ ይመስለኛል። ሶስተኛ ቅድም ያነሳ ነው ነገር አገዛዙን ከስልጣን ማውረድ ብቻ ግብ አይደለም፣ በቂ አይደለም። ስለዚህ ይሄ አገዛዝ ከመሸነፉ በፊት ምን አይነት የሽግግር ሂደት ነው የምናቋቁመው በሚለው ጉዳይ ላይ ከወዲሁ መነጋገር አለብን የሚል አስተሳሰብም እየመጣ ነው። ይሄ ምን ይቀላል ለውጥ አይመስለኝም። ድሮ የትንፍጭው ዱቄቱን አምጪ ምንም ችግር የለውም በስልጣን ላይ ያለው አገዛዝ ይወገድ እንጂ የባሰ አይመጣም የሚል የተለመደ አስተሳሰብ ነበር። አሁን በጣም ኮሸስ የመሆን ኖ የተሻለ ነገር እንደሚመጣ ህዝቡም ውስጥ አለ ይህ አስተሳሰብ፣ ተቃዋሚውም ማለት የተሻለ ነገር እንደሚመጣ አስቀድመን መነጋገር አለብን፣ አስቀድመን መተማመን አለብን፣ መስማማት አለብን የሚል አስተሳሰብ በጣም እያደገ ነው። ግን እዚህ ላይ ኮንሰንሰስ አለ፣ ለውጥ ይኖራል ብለህ ታስባለህ? በተለይ በእናንተ ጎራ የተወሰኑ ሰዎች ግን እቺኑ ነገር መደምደም እንችላለን ወይ የሚለውን ነው። ተቃራኒውም ስላለ ሞገስ ይሄንም ብቻ ሳይሆን የጠቀስኳቸውን በቀዳሚነት የጠቀስኳቸውን ሁለት ነጥቦችም የተሟላ ኮንሰንሰስ አለ እያልኩ አይደለም። ድሮ ከነበረው እነሱ እንዳውም ይሻላሉ እንዳልኩ በይበልጥ የተሻሉ ናቸው፣ ከባለፈው የተሻሉ ናቸው። አያግሪ ይሄኛው ላይ ነው እያልኩ ያለሁት። ያው አሁንም ቢሆን የተከፋፈለ አይደለም። አት ኤኒ ኮስት ለውጥ ብቻ ይምጣ የሚል ድምፅ አሁንም አይበዛም። እኔ የለም አላልኩም። ድሮ ከነበረው ግን በጣም በተሻለ ሁኔታ እየመጣ ምን አይነት የሽግግር ሂደት ነው የምናቋቁመው? መገለጫው በዛው መገለጫው ምንድን ነው? የዛ አሁን ለምሳሌ አብሮነትን ውሰድ አይደል እንዴ? አንድ የተፈጠረ ተቋም ነው፣ አምነንበታል። በዚህ ጉዳይ ላይ አንድ ሰነድ ማውጣት አለብን ብለን አምነናል። አሁን ቅርብ ጊዜ ቨርጂኒያ የተቋቋመ አንድ ስብስብ አለ ከእናቶ ጀዋር ጋር ታውቃለህ አይደለም? በጣም በርካታ የሆነ ዳይቨርሲቲ ያለው በብዙ የፖለቲካ እንቅስቃሴ ውስጥ ተሳትፎ ያላቸው ሰዎች የተገናኘንበት መድረክ አለ። ያ መድረክ ራሱ የሽግግር ሰነድ አስፈላጊ እንደሆነ ተማምኗል። ልቀጥል እችላለሁ እና ቀላል የማይባሉ ለውጦች አሉ። ከ2-3 ዓመት በፊት በእንዲህ አይነት ጉዳይ መነጋገር በፍጹም ትዝም የሚለው ሰው አልነበረም። ስለዚህ በዚህም ደረጃ ለውጥ አለ። ልቀጥል እችላለሁ። አጀንዳዎቻችን ለምሳሌ አጀንዳዎቻችን መቀራረብ አለባቸው። አገራዊ አጀንዳ ላይ ማተኮር አለብን። ይሄ ችግር አንድን ህብረተሰብ ብቻ የሚመለከት ሳይሆን ሁላችንንም የሚመለከት ሁላችንንም የሚጎዳ ነው። ስለዚህ በጋራ መታገል አለብን የሚለው ማሳሰብ እየተጠናከረ መጥቷል። በፊት ግን ሁሉም እኔ ብቻ ነኝ ተጠቂ የሚል ነበር። ሌላው ተጠቂ እንዳልሆነ አጥቂ እንደሆነ ራሱን ብቻ ወይም እሱ የወጣበትን ህብረተሰብ ብቻ ሰለባ አድርጎ የሚያይ አይነት አስተሳሰብ ነው የነበረው። በዚህም ረገድ ብዙ ርቀት ተመቷል። ኖ ይሄ የጋራ ችግር ነው። ሁላችንም ዕጣ ፈንታው እየደረሰን ነው፣ ጥቃቱ እየደረሰን ነው። ስለዚህ ይሄን የጋራ ችግር በጋራ ታክል ማድረግ አለብን የሚለው አስተሳሰብ እያደገ መጥቷል። ስለዚህ በእያንዳንዱ ጉዳይ ላይ ልቀጥል እችላለሁ፣ ግን ደግሞ በአንዳንድ ጉዳዮች ላይ ገና እዚህም ግባ የሚባል ነገር ገና ነው። ለምሳሌ ጠንካራ የሆነ ህብረት በሚኒመም አጀንዳ የመፍጠሩ ጉዳይ የትም አልደረሰም።
የሽግግር አጀንዳ አስፈላጊነቱን ብናምንበትም አጀንዳውን ራሱ እንደ ተቃዋሚ ጎራ አርቅቀን ተወያይተን አጽድቀን መያዝ አልቻለም። ብዙ የሚጎሉ ነገሮች አሉ ማለት ነው። ትግሉ አሁን ሰላማዊ ትግሉ አገር ቤት የሚካሄደውን ካየህ እዚህም እዛም ተነሳሽነት እየታየ ነው። ግን ሁሉም የተለያየ አይነት አጀንዳ ይዞ ነው ሲያራምድ የምታየው። ወጥነትም የለውም። ብዙ ነገር ገዢውን ፓርቲ በሚመለከት ያለና አመለካከት፣ ሰራዊቱን በሚመለከት ያለና አመለካከት ለትግሉ አሸናፊነት በሚረዳ መልኩ ነው ወይ አፕሮቻችን የሚለው ላይ ብዙ ክፍተቶች አሉ። እነዚህን ሁሉ ማጥበብ ያስፈልጋል። እነዚህን ሁሉ ወደ መግባባት መፍጠር ያስፈልጋል እና የሚቀሩ ነገሮች ብዙ አሉ። ግን ደግሞ በጎ ጅምር ደግሞ የታየባቸዋል። ያን በጎ ጅምር ይዞ እያጠናከሩ ወደ ውጤት ማብቃት ተገቢ ነው የሚል እምነት አለ። በጣም ጥሩ ፕሮግረስ አለ የሚል ነው። እሺ፣ በዛ ምንም ያህል ትንሽ የሚሆን መጠኑ ምንም ይሁን ለውጥ አለ የሚል ነው። እሱ ላይ ይዘን እንሻገር። ይህን ሰነድ ስታዘጋጅ እና እንዲሁም ደግሞ ማለትም የሽግግር አስፈላጊነቱ ራሱ ከሰነዱ ውጭም አሰምሽንስ አሉት። ሁለት አሰምሽንስ ለአሁኑ፣ ሌሎቹም አሉ። ቅድም እንዳልከው አንዱ አሰምሽን ምንድን ነው? ድህረ አብይ ነው የሚለው ወይም ድህረ አገዛዝ ነው የሚለው። ድህረ ብለህ ስጽፍ ይህም ሰነድ ድህረ ነው የሚለው፣ ሌሎቹም ድህረ እያሉ ነው የሚጠቀሙት። እና ድህረ ማለት ሁለት ነገሮችን ነው የሚያመላክተው። ከዛ ውስጥ አንዱ ይሄ አገዛዝ ለመውደቅ ቀርቧል የሚል ነው አይደል የሚያመላክተው። ስለ ድህረ የምታወራ ከሆነ ዛሬ ላይሆን ይችላል፣ ነገ ላይሆን ይችላል፣ ግን መቅረቡን ነው የሚያሳየው። ምክንያቱም የሆነ ነገር ሊወድቅ ሊቀየር ይችላል ብለህ ካላሰብክ ወይ ቤቱ ሊፈርስ ይችላል ብለህ ካላሰብክ ሌላ ጎጆ ልትቀልስ አትችልም ወይም ልትጠግን አትችልም። እና ድህረ ለማለት አልቸኮላችሁም አልልም እኔ፣ ምክንያቱም ጽሁፉ ላይ መልስ ስለሰጠ ለምን በዚህ ሰዓት መጻፍ እንደሚያስፈልግ ሰው ሪደንደንት ነው የሚሆነው። የኔ ጥያቄ የሚሆነው ለውጥ የሚመጣው በሁለት መልኩ ብቻ ነው ወይ? ከሰነዱ ላይ ነው የወሰድኩት። አንደኛው የሚለው ምንድን ነው? በራሱ በውስጣዊ ለውጥ በብልጽግና ውስጥ ወይም በአገዛዝ ውስጥ በሚደረግ፣ ሁለተኛ የትጥቅ ትግል ውስጥ ያሉት አገዛዙን ካስወገዱት የሚል ነው አሰምሽኑ። ሶስተኛ አስፔክት ሳላያችሁም ወይ ልደቱ? ለምሳሌ ስልጣን ላይ ሊቆይ ይችላል ለሚለውስ ዝግጅት አያስፈልግም ወይ? ፓወር ኮንሶሊዴት አድርጎ አንደኛ ሞገስ በደንብ አላነበብከው ሆነ ነው እንጂ በሶስት መንገድ ነው ይወድቃል የተባለው፣ በሁለት መንገድ አይደለም። አንተ እንዳልከው በውስጣዊ የራሱ ችግር ሊወድቅ ይችላል። በአማጺ ኃይሎች በትጥቅ ትግል በሚያራምዱ ኃይሎች ሊወርድ ይችላል። ሶስተኛው በህዝባዊ ቢተኝነት ሊወርድ ይችላል ይላል። ተጽፏል በደንብ ማለት ነው። ስላላየኸው ሊሆን ይችላል ወይም አላስተዋልከውም ማለት ነው እንጂ በሁለት ብቻ አይደለም። ስለዚህ ምንድነው የሽግግርን ጥያቄ እንዳልከው ጥያቄውን አንቲስፔት አድርጌ መልሼዋለሁ። ዛሬ ለምን መንግስት የዛሬ ለምን ሳይሆን ያው ሶስቱ ወይም ብለን ያስቀመጥከው ትክክል ነው። መጀመሪያው ገጽ ላይ ከነኚህ ውጭ እኔ እንዳውም 4 5 ሁሉ ልንጨምር እንችላለን ነው። ቆይ ለምን አሁኑንማ መልሳል። ለዛ ነው የተውኩት። ስልጣን ላይ መቆየት ፕላስ እንዳውም የፖለቲካ ፓርቲም አልገባም እዚህ ውስጥ ባይዘው። ለምሳሌ የምርጫ ምናምን እዚህ ውስጥ አልገባም። 3 ነው የጠቀስከው፣ እሱ 4ኛ ፒላር ነው። 5ኛው ኮንሶሊዴሽን ነው። ሊትራሊ እንዳውም በቃ ስልጣን ላይ ይቆያል። ስልጣን ላይ ከቆየ ደግሞ የመለወጥ እድሉ ራሱ ጠባብ ነው የሚለውን እንደ ሴናሪዮ ለምን አላስቀመጥክም ነው እኔ ጥያቄ። አንደኛ በምርጫ ለውጥ ማምጣት ይቻላል የሚል እምነት የለኝም። እንደ አንድ ሴናሪዮ አልወስደውም እሱ። ሁለተኛ የገዢውን ፓርቲ በስልጣን መቀጠል እንደ አማራጭ አልወስደውም። እሱ አማራጭ አይደለም፣ እሱ የጥፋት አማራጭ ነው። አማራጭ ሳይሆን ፖሲቢሊቲ ነው ያልኩት፣ ሴናሪዮ ነው ያልኩት። እኔ ፖሲቢሊቲ እኮ አይደለም ያቀረብኩት እዛ ላይ ከስልጣን ሊወርድ የሚችልበትን ሀሳብ ነው የዘረዘርኩት እንጂ ሊቆይ የሚችልበትን አይደለም። ስለዚህ ሊወርድ የሚችለው በእነዚህ ነው። ከሶስቱ በአንዱም ከወረደ ምን አይነት የሽግግር መንግስት ነው ልናቋቁም የምንችለው የሚለው መልስ መመለስ አለበት የሚል ሀሳብ ነው ያስተናገድኩት ማለት ነው። አይ መቀጠል የሚችልበት እድል አለ ወይ ካልከኝ ኦፍኮርስ አለ ብለን ስለምን ኤግዛክትሊ አሰምሽኑን እኮ ነው ኩዌስችን ያደረኩት። እናንተ አሰሚን ስልጣን ላይ ቆይም ይቀየራል የሚል ነው ጽሁፉ። ሴናሪዮ አይደለም እዛ ላይ ያስቀመጥኩት፣ ሴናሪዮ አይደለም አሰምሽኑ። ኦኬ ሴናሪዮን እንቶ ትክክል ነን፣ የሚቀየርበትን ብቻ ነው ያስቀመጥከው። ስለዚህ እሱ ላይ መለከት ይችላል። ግን አሰምሽኑ የቆመበት ግን ሊለወጥ ይችላል። አንድ ሐሙስ ባንልም የመቀየር እድሉ ሰፊ ነው፣ የመለወጥ በቅርብ ጊዜ ይቀየራል የሚል ነው። አሰምሽኑ ነው። እሷን አሰምሽን ራሱ በተቃራኒ ያላየም ወይ? አሰምሽኑ ስህተት የለበትም ወይ? ፓወር ኮንሶሊዴት ሊያደርግ አይችልም ወይ ነው አሰምሽኑ? ይኸውልህ ሞገስ፣ እሱ ላይ ክሊር ነኝ እኔ። እንዲቀጥል ማድረግ የለብንም፣ ይህ አገዛዝ መቀየር አለበት የሚል እምነት ነው ያለኝ። እንዴት ሊቀየር ይችላል የሚለው ላይ ነው ትኩረት ሰጥቼ እየሰራሁ ያለሁት። እንዴት ይቀጥላል የሚለው ላይ አይደለም። እሱን ብልጽግና ይጨነቅበት። እኔ ትኩረት የማደርገው እንዴት መቀየር ይቻላል ነው። ነገር ግን
ያ ፖሲቢሊቲ ደግሞ ያለ መሆኑን አረሳ። ብረሳ ኖሮ እኮ ይሄ ሁሉ ጥረት እኮ አላደርግም ነበር አይደል እንዴ ሞገስ? ይሄን ካላደረግን መሰምሽኑ ነው ኩዌስችን ያደረኩት እንጂ ትፈልጋለህ አላልኩም። ይሄን ካላደረግን አገዛዙ ይቀጥላል፣ ምንም ጥርጥር የለውም። ያ ግን የጥፋት አማራጭ ነው የሚል እምነት አለ። የጥፋት መንገድ ነው የሚል እምነት ነው ያለ። እሱን እንደ አማራጭ መውሰድ አለብን የሚል እምነት የለኝም። ፖሲቢሊቲው አለ ወይ ካልከኝ ግን አዎ አለ። ለምሳሌ የዚህ የግንቦት ማንፌስቶ አይነት ሰነድ ይዘን በአንድ በኩል ተባብረን መታገል ካልቻል አገዛዙ እንዲሁ በራሱ ችግር ብቻ ላይወድቅ ይችላል፣ ሊቀጥል ይችላል። ከምንጠብቀው በላይ ረዥም ዕድሜ ሊቀጥል ይችላል። ግን ምንድነው እንዳይቀጥል የሚያደርግ ስራ እንስራ ነው እየተባለ ያለው። ስራ የምንሰራው እኮ ካልሰራን እንደሚቀጥል የመቀጠል ፖሲቢሊቲ ስላለው ፖሲቢሊቲው የለም ብዬ ባምን ይሄ ሁሉ ድካም እየተሰራም ሊቀጥል ይችላል። ባይዘው ወይ ኤዱኬት ካልሆነ ሊቀጥል ይችላል። በብቃት ከተሰራ አይቀጥልም የሚል እምነት ነው ያለ። ለምሳሌ እነዚህን ሁለት ሰነዶች አይነት አካሄድ ተቃዋሚው ጎራ በብቃት ከሰራ አይቀጥልም የሚል እምነት አለ። የግንቦት ማንፌስቶ አይነት ዝርዝር የሆነ በቀደም ተከተል የተቀመጠ ያሉትን የፖለቲካ ቅራኔዎች፣ ችግሮች ግምት ውስጥ ያስገባ የትግል ማንፌስቶ ተቃዋሚው ይዞ ከታገለ በአጭር ጊዜ ለውጥ ይመጣል የሚል እምነት ነው ያለ። አዘ ሴም ታይም ደግሞ ሊያመጣ የሚችለውን ለውጥ ደግሞ ከአሁኑ የተሻለ ለህዝብና ለሀገር በዘላቂነት የሚጠቅም መሆኑን ሊያሳይበት የሚችል ተጨባጭ የሆነ ዝርዝር የሆነ የሽግግር ሰነድ ካለው ለውጥ ይመጣል የሚል እምነት ነው ያለ። ስለዚህ ይቻላል፣ ለውጥም ይመጣል ብዬ ነው እየሰራሁ ያለሁት። ነገር ግን አይ ይቀጥላል የሚል ዝም ብሎ ሀሳብ ቢኖረኝ ምንም ይህንን ማድረግ ትርጉም የለውም ማለት ነው። ስለዚህ ፖሲቢሊቲው ግን አለው ካልከኝ ኦፍኮርስ ተቃዋሚው ጎራ ከድክመቱ ከጥፋቱ ተምሮ ትግሉን በድርጅት ስብስብ በጠራ አጀንዳ መምራት እስካልቻለ ድረስ ሊቀጥል ይችላል። ደግሜ ደጋግሜ ተናግሬያለሁ። ይሄ አገዛዝ የጀመረውን ቤተመንግስት ጨርሶ ሊኖርበት ይችላል ብያለሁ። እሱ ላይ ቤተመንግስቱንማ ሊኖርበት አይደለ እንደ የገነባው ልደት መጀመሪያውኑ እሱ ሊያስብ ይችላል። እኛ ከታገልን ግን እንዳይኖርበት ማድረግ እንችላለን። እዛም ሳይደርስ በህዝብ ትግል እንዲሸነፍ እንዲወርድ ማድረግ እንችላለን። ያን ማድረግ አለብን እንችላለንም የሚል እምነት አለ። ያ እምነትም ስላለኝ ነው እየታገልኩ ያለሁት። ስለዚህ የቤት ስራችን ካልሰራን ግን ምንም የሚለወጥ ነገር የለም። ኦፍኮርስ የቤት ስራውም እየተሰራ ሶሪ ከቆረኩ አሰምሽኑ ጋር አሁንም በደንብ እንዲለይ ይሄን ሰነዱን ካለማንበብ የቅድሙ ሌላ ጉዳይ ነው። ግን ይሄን አሁን የማነሳው ምንድን ነው አንድ አሰምሽን ላይ ተመስርተን የሆነ ነገር መፍትሄ የሚጻፈው ስትራቴጂ የሚጻፈው እንዳልከው እሱ ላይ እንስማማለን። አሰምሽኑ ችግር ካለበትና ኩዌስችኔብል ከሆነ ወደ ሁለተኛውም አንሄድም አይደለ? እኔ ስቲል እያወራሁ ያለው ስለ አሰምሽኑ ነው እንጂ ትመርጣለህም አይደለም። ኦፍኮርስ ልትመርጥ አትችልም እኮ አሳምሽኑን እኮ ቻሌንጅ እኮ ማድረግ ትችላለህ። ሰነድ የጻፍኩት እኮ ለዛ ነው አይደል? ኦኬ ሁለት ነገር አለ እንግዲህ ቻሌንጅ ላድርግ። ጥሩ ነው። ሁለት ራሱ አሰምሽኑ ላይ አንደኛው ምን ብለህ ነው የምትነሳው? አንተ ምለው አንተ ስለጻፍክ ነው በግልና ኮት ላድርግ። ህዝባዊ ድጋፉ እየተሟጠጠ ያለ አገዛዝ ትላለህ መግቢያ ላይ እና ህዝባዊ ድጋፉ አንዱ አሰምሽን ነው የራሱ እና የተሟጠጠ ነው ወይ ሊትራሊ አሁን ዛሬ ላይ ስታየው ይሄ አገዛዝ ከአምና ካቻምና ከዛሬ 3-4-5 ዓመት ጋር ስናወዳድረው እየተሟጠጠ ነው ያለው ወይ ስልጣኑ እንደውም እያደላደለ ነው ያለው የሚለውን እንድንሄድበት ስለፈለኩ እኔ ለምሳሌ በግሌ ብትጠይቀኝ ትንሽም ሊሆን ይችላል እንደውም እየሄደ ያለው የቤት ስራውን ባይሰራ ቅድም እንዳልከው እሱ ላይ እንስማማለን። ተቃዋሚዎች የራሳቸውን ስራ አለመስራታቸው ትጥቅ ትግሉም ምንም ሰክሰስፉል አለመሆኑ እንደ አንድ ፋክተር ሆኖ ነገር ግን እኔ ከዛሬ 4-5 ዓመት ጋር ባወዳደር በግሌ ሞገስም ብትጠይቀኝ እንደውም የበለጠ ፓወር ኮንሶሊዴት እያደረገ ነው ብዬ ነው የማስበው። ሶ አሰምሽኑም በተቃራኒው ነው በተወሰነ ደረጃ ኩዌስችን የማደርገውና እሱ ላይ አስተያየት እንድትሰጠኝ ነው። ወይ እኔ አልስማማም ስትል ሰምቻለሁ። ሌላ ውይይት ላይ እንትና ጋር መሰለኝ ዶክተር ዮናስ ጋር በነበራችሁ ውይይት አገዛዙ እየተጠናከረ ነው፣ ፓወር ኮንሶሊዴት እያደረገ ነው በተቃራኒው ስትል ሰምቻለሁ። አብሶሉትሊ አልስማማም በእኔ በኩል። እኔ ትሬንዱን ሳየው ከጊዜ ወደ ጊዜ እየተዳከመ የመጣ መንግስት ነው። የተለያዩ መስፈርቶችን አስቀምጠን ልንገመግመው እንችላለን። ለምሳሌ አንድ መንግስት ፓወር ኮንሶሊዴት አድርጓል ማለት የሚቻለው በሀገሩ ላይ በህዝቡ ላይ በሚኖረው ቁጥጥር ነው። ይሄ መንግስት በሀገሩና በህዝቡ ላይ ያለው ቁጥጥር ከጊዜ ወደ ጊዜ እየጠበበ ነው የመጣው፣ መሀሉ ዳር እየሆነ ነው የመጣው። ስለዚህ አሁን ትግራይ በዚህ መንግስት ቁጥጥር ስር ነው ማለት አይቻልም። ፕራክቲካሊ አማራ ክልል አብዛኛው ከዚህ መንግስት ቁጥጥር ውጭ ሆኗል።
የተወሰነ የኦሮሚያ ክልል ከዚህ መንግስት ቁጥጥር ውጭ ሆኗል። በተለያዩ አካባቢዎች ኢፌክቲቭ የሆነ ቁጥጥር የለውም በብዙዎቹ ክልሎች። የአማራ ክልልና ኦሮሚያን ስቲል እሱ ነው መንግስት ነው የሚያስተዳድረው። ትግራይ ላይ ነው ትንሽ እንትን ልንል የምንችለው እንጂ ስቲል ኢፌክቲቭሊ የሚያስተዳድረው አድሚኒስትር የሚያደርገው ብልጽግና ነው። አዳምጠኝ። በማስተዳደር ደረጃማ ትግራይም እኮ ጀነራል ታደሰ ወረደ የተሾመው በጠቅላይ ሚኒስትሩ ነው። በጀትም የሚመድበው ማዕከላዊ መንግስት ነው። ግን ሪሊ አሁን ኢፌክቲቭ የሆነ ቁጥጥር አለው ወይ ካልከኝ ትግራይ የለውም፣ ምንም የለው። አማራ ክልልም በጣም ውስን የሆነ በከተሞች ላይ የተወሰነ ቁጥጥር ነው ያለው። ያም ቢሆን በብዙ ችግርና ድክመት ውስጥ ያለ ነው። ኦሮሚያም እንደዛው ነው። በሁሉም ባይሆንም በከፊሉ አካባቢ ተመሳሳይ ነገር ነው። ኢቭን ከዛ ውጭ ባሉት ክልሎች እንደው ያው አገሩ የስቴትሁድ የራሱ ካልቸር ስላለው እየተንገዳገጨ ይቀጥላል እንጂ አንዳንድ አካባቢዎች እኮ ደሞዝ መክፈል ሁሉ ያልቻለበት ሁኔታ ነው ያለው መንግስት። እየተሰለፉ ያሉ የመንግስት ሰራተኞች የምትሰማ አይመስለኝም። ስለዚህ ዋናው የመንግስት ፓወር ኮንሶሊዴት እያደረገ ነው ልትል የምትችለው በቁጥጥር ነው፣ በህዝቡና በሀገሩ ላይ ያለው ቁጥጥር ነው። ይሄ መንግስት ደንበሩን መከላከል የሚችል አይደለም። ሀገር ውስጥ ያሉ አካባቢዎችን በተገቢው መንገድ መቆጣጠር የቻለ አይደለም። የሀገሪቱ ጠቅላይ ሚኒስትር ጎንደር ሄዱ ተብሎ፣ ባህር ዳር ሄዱ ተብሎ፣ ነቀምት ሄዱ ተብሎ፣ ጅማ ሄዱ ተብሎ እኮ ዜና ይሰራል። ብርቅ ነው። ምክንያቱም በጣም አስቸጋሪ ነገር ነው። በመንግስት ቁጥጥር ስር አይደለም። ብዙ አማጽያን፣ ብዙ የጎበዝ አለቆች በተለያየ አካባቢውን ተቆጣጥረውታል። ህግና ስርዓት የለም። መንግስት ሊኖረው የሚገባውን ሞኖፖሊ ኦፍ ፓወር አጥቷል፣ ወይም ቫዮለንስ አጥቷል። ከዛ አንጻር ብቻ ነው ሪፖርት የሚደረገው። ዋናው ነው ያልኩት። አይ ለስራ ሲሄድ አይ ጠቅላይ ሚኒስትር አብይ አህመድ ጅጅጋ ዛሬ ገቡ ለስራ ጉብኝት ቢባል እሱ አይዘገብም እንዴ? በሰላም ጊዜ እኮ ይዘገባል። ግን የእሳቸው ደጋፊዎች የሚያደርጉትን ቅስቀሳ የምታይ ይመስለኛል። በዜናነቱ ምንም ችግር የለው። ሞገስ ከሌ ሄደ፣ ልደቱ ከሌ ሄደ ብሎ ሊዘገብ ይችላል። ብርቅ ነው። ስማ ጂቲዮኒ እኮ ንግግር አደረጉ ጠቅላይ ሚኒስትሩ ተብሎ የተከፈተውን ፕሮፓጋንዳ የምትሰማ ይመስለኛል። ኢትዮጵያ አንድ ወቅት አፍሪካን ወክላ ነበር እዛ መድረክ ላይ የምትገኝ። ሄደው እሳቸው እዛ ፎቶግራፍ መነሳታቸው ወይ መናገራቸው ኢትስ ቢግ ዲል ለኢትዮጵያ። ኢትዮጵያ የተባበሩት መንግስታት መስራች፣ የአፍሪካ ህብረት መስራች እና መቀመጫ የሆነች ሀገር ነች። ትልቅ የዲፕሎማሲ ታሪክ ያላት ሀገር ናት። አሁን ግን ጠቅላይ ሚኒስትሩ በስብሰባ እንዲገኙ ሲጋበዙ ራሱ እንደ ትልቅ ሳክሰስ የሚወራበት ሁኔታ ላይ ደርሰናል። ይሄ መንግስትን መዳክም ነው እንጂ መጠናከር አያሳይም። እስቲ የተጠናከረበትን ደግሞ እኔ ልንገርና በዛን ጉዳይ እናብቃ። እንዳልኩ ስለማትስማማ አንተ የተነሳው ጨርስና የኔ ለምን እንዳልኩ እነግራለሁ። ጨርስ። ኢኮኖሚውን እንመልከት። ኢኮኖሚው ከየት ወዴት ነው እየሄደ ያለው? ያው ጦርነቱ እየተስፋፋ እስከሄደ ድረስ፣ ሰላምና መረጋጋት ሀገሪቱ ውስጥ እስከጠፋ ድረስ ኢንቨስትመንት እንደሚጎዳ፣ ኢኮኖሚ እንደሚጎዳ ይሄ ሀሁ ነው፣ የታወቀ ነገር ነው። ዛሬ ኢትዮጵያ ውስጥ ቱሪዝም ከፍተኛ የሆነ አደጋ ውስጥ ነው። ትልቅ ገቢ ነው የነበረው። ኢንቨስትመንት በከፍተኛ ደረጃ ችግር ውስጥ ነው የወደቀው። ራንሰም የሚጠይቁ አፋኞች ህብረተሰቡን ከቦታ ቦታ በነፃነት ራሱ እንዳይንቀሳቀስ ያደረጉበት ሁኔታ ነው ያለ። ተራ ዜጎች እኮ በመኪና ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ ነው የተፈጠረው። ገበሬ ሳይቀር ለሕክምና ለተለያየ መልኩ ወደ አዲስ አበባ ለመምጣት እኮ ጥሪቱን ሽጦ በአውሮፕላን የሚጓጓዝበት ሀገር ነው። ስለዚህ በኢኮኖሚውም ካየን ማህበራዊ ምስቅልቅሉን እኔ ቀላል አይደለም። የኑሮ ውድነቱን እኔ የፎሬን ከረንሲውን ችግር እኔ ከጎረቤቱ አገሮቻችን ጋር ያለንን ግንኙነት እኔ በሁሉም መስክ ካየን ይሄ መንግስት ከጊዜ ወደ ጊዜ ቁጥጥር እያጣ ተቀባይነት እያጣ ነው ይሄድ። ስለዚህ እኔ ልትነግረኝ ትችላለህ፣ ለመስማት ዝግጁ ነኝ። ኦኬ፣ ኢኮኖሚው ላይ ሞሮርለስ የምንስማማ ይመስለኛል። ፕሮባብሊም ትልቁ የዚህ መንግስትን የሚያንገዳግደውም እንዳው ዕጣ ፈንታውንም የሚወስነው ከነፃ አውጪዎች የበለጠ ኢኮኖሚ ነው ብዬ አስባለሁ። ሰው እሱን እንዳለ ልውሰድ። የተሻሻለ ነገር ስላላየው ሊበራላይዝ ቢደረግም በኢኮኖሚ ደረጃ ጠንካራ እግር አለው ብዬ አላስብም። ግን እኔ የተነሳሁበት ሶስት ሌሎች ምክንያቶች አሉ። የመጀመሪያው ኢንተርናል ፓርቲ ኮሄዥን ነው። ዛሬ 4 ዓመት 5 ዓመት እንደምታውቀው ትልቁ ስጋት የነበረው ብልጽግና እንደ ብልጽግና ራሱ አይቀጥልም የሚል ነው እና ታስታውሳለህ ብዬ አስባለሁ። ብአዴንም ለብቻ ተቧድኖ መግለጫ ያወጣ ነበረ። ሌላውም ለብቻ በተለይ በብአዴን እና በኦህዴድ ወይም ደግሞ አዴፓ እና ኦዴፓ ተብሎ በመጡት ፋክሽን ቡድን መካከል ከፍተኛ ችግር የነበረው እሱም ፐርጅ አድርጎ ባለስልጣናትንም ዞር አድርጎ ግማሹን በእስር ግማሹን በሌላ መልኩ አድርጎ
አሁን ዛሬ ላይ ብልጽግና ላይ ወደ ፓርቲው ላይ ራሱ ፓርቲ ላይ ጠቅላይ ሚኒስትር አብይ አህመድ እንደ ስሙም ጠቅልሎታል ብዬ አስባለሁ። አንደኛው ይሄ ነው። ምናልባት እሱ ላይ ሀሳብ ሊሰጥ ይችላል። ሁለተኛው ተቀናቃኝ ኃይል፣ ይሄም ማለት የትግራይ ኃይልን፣ ኦሮሚያ ውስጥ ያለውን ኃይልን፣ አማራ ክልል ያለውንም ኃይል ፋኖንም ጨምሮ ነው። እኔ እሱን ከዛሬ 3-4 ዓመት ጋር ሳወዳድረው እየቀነሱ ነው ማለት በዛ ልክ መንግስትን የመገዳደርና የመቀየር የብልጽግናን እድሜ የማሳጠር ሁኔታ እንዳውም ከትግራይ ጦርነት በኋላ ቀዝቅዟል። ኦልሞስት ኢሬሌቨንት ሆኗል ብዬ ነው የማስበው። ሶስተኛው የዓለም አቀፍ ጫና ነው። የዓለም አቀፍ ጫናም በዲፕሎማሲ ሲታይ የዛሬ 2-3-4 ዓመት የነበረው ጫና ኦልሞስት አይሶሌትድ የሆነ መንግስት ነው የነበረው። በተወሰነ ደረጃ ሪኢንጌጅ እያደረጉ ነው ያሉት። የአውሮፓ ህብረትም ሪኢንጌጅ እያደረገ ነው፣ ሌላውም ሪኢንጌጅ እያደረገ ነው። ምናልባት ቅድም ያልከው ፎቶ የመነሳቱ ነገርም ብርቅ የሆነው አይሶሌትድ ተደርጎ ስለነበረ በተለይ በትግራይ ጦርነት ጋር ተያይዞ የነበረው አሁን ትንሽ ሪቫይቭ የማድረግ ነገሩ አለ። ከዚህ አንጻር ብናይ ኢኮኖሚውን ስለተስማማንበት አውጥተን እኔ ኮንሶሊዴት እያደረገ መሆኑን የሚያሳዩ ምልክቶች ናቸው የሚል ነው እንደመነሻ ወሰድኩት። ኦኬ፣ ጥሩ ነው። ሶስቱንም እናያቸው። የመጀመሪያውን እኔ ለእኔ ከኮንሶሊዴሽን በተቃራኒ መሄዱን ነው የሚያሳይ። ዶክተር አብይ ፓወር ኮንሶሊዴት አድርገዋል ሊባል ይችል የነበረው ጠንካራ የሆነ ፓርቲ መፍጠር ቢችሉ ነበር። ፓርቲውን አዳክመው አጥፍተው ራሳቸው ብቻ የሚቆጣጠሩት መንግስት መፍጠራቸው የድክመት ምልክት፣ የአደጋ ምልክት። አንድ ግዙፍ የሆነ ፓርቲ ሀገር ሲቆጣጠርና አንድ ግለሰብ ሲቆጣጠር ሊያስተናግድ የሚችለው አደጋ እኩል አይደለም። ያ ግለሰብ በሆነ አጋጣሚ ከስልጣን የሚወገድበት እድል ይኖራል። ግዙፍ የሆነ ፓርቲ ግን ሬዚስት የማድረግ እድል ይኖራል። አሁን እሳቸው የመንግስትንም መዋቅር የፓርቲንም መዋቅር እንዳልነበረ አድርገው ሁሉን ነገር ብቻቸውን የተቆጣጠሩበት ሁኔታ ነው። ስለዚህ ይሄ የድክመት መገለጫ ነው እንጂ የጥንካሬ ምልክት አይደለም። ጥንካሬ የሚባለው ጠንካራ ፓርቲ ፈጥረህ ፓርቲው ደግሞ ፓርቲው ኮሄሲቭ አልሆነም ወይ? ከዛ አንጻር ተላየውም እንኳን ኮሄሲቭ ሊሆን የለም ከመኖር ወደ አለመኖር። እኔ ፓርቲ አለም ልል አልችልም። ያው ለስሙ አለ እንጂ ብልጽግና የሚባል አንድ ፓርቲ እኮ አለ የምትለው እኮ የመወሰን መብት ሲኖረው ህገ ደንቡን መሰረት አድርጎ ጉዳዮችን እየተነጋገረ ሲወስን ይወሰኑ አይደለም። ምንም ስልጣኑን መብቱን ለአንድ ግለሰብ አሳልፎ ሰጥቶ እኔ እናንተ በቴሌቪዥን ስናይ በትልልቅ የፓርቲ ጉባኤዎች በፓርላማ መወሰን ያለባቸውን ነገሮች አንድ ጠቅላይ ሚኒስትር እንደ ልቡ እየወሰነ ሲናገር ነው የምንሰማው። እኔ ፓርቲ ኮንግሬስ ግን በዚህች ያለ 2 ዓመቱ ራሱ 3 ጊዜ አድርጓል እና ወሰነው ሪዞሉሽን ለቋል። አለበለዚያ ውስጥ ካልሆነ በምን አንተ እንደሱ አድርገህ ልትወስደው ትችላለህ። እኔ የሁለትና የሶስት ሰው ሚና ያለው ፓርቲ አለ ማለት አይቻልም። አንድ ግለሰብ እንደፈለገ የሚፈልጠው የሚቆርጠው መብትና ስልጣኑን ለአንድ ግለሰብ አሳልፎ የሰጠ ፓርቲ ነው። ይሄን እንደ ፓርቲ ልንቆጥረው ማንችል። እርግጥ ነው በህግ የተመዘገበ ነው፣ ስሙ አለ፣ ቢሮ አለው። ግን የአንድ ግለሰብ ታዛዥ ነው የሆነው፣ የአንድ ግለሰብ መሳሪያ ነው የሆነው። ይሄ የድክመት መለኪያ ነው እንጂ የጥንካሬ መለኪያ አይደለም። አደጋውንም የበለጠ የቀረበ የሚያደርገው ይሄ መዋቅር አይደለም። አሁን ሀገሪቱን የተቆጣጠራል አንድ ግለሰብ ስልጣንና የኢኮኖሚ ጥቅም በማካፈል ነው ሰርቫይቭ ያደረጉት እና ይሄን እንደ ጥንካሬ አልለካውም፣ በተቃራኒው ነው የምለካው። ኦኬ፣ የእንትንን ጉዳይ እንውሰድ። የታጣቂ ያልከው ትግራይን እንውሰድ። የትግራይ ጦርነት ከመጀመሩ በፊት እዚህ ግባ የሚባል ሰራዊት አልነበረም ከሚኒሻ እና ከተወሰኑ ልዩ ኃይሎች በስተቀር ይሄን ያህል በአርሚ ደረጃ ሊጠቀስ የሚችል አካል አልነበረም ትግራይ። አሁን ቲፒኤልኤፍም ወይም ደግሞ ቲዲኤፍም በየአደባባዩ እንደሚነግረን የመንግስት ኤታማዦር ሹሙም በአደባባይ ወጥቶ እንደነገረን መድፍ፣ ታንክ ስቲል በእጁ ያለ ከ200 ምናምን ሺህ በላይ ሰራዊት ትግራይ ውስጥ አለ። ይሄ የመንግስትን ቁጥጥር አይደለም የሚያሳይ። ፋኖን እንውሰድ። ፋኖ ሂት ኤንድ ራን የሚያደርግ ፒውርሊ ጎሬላ ፋይተር ነው ሆኖ የነበር። አሁን ቅርብ ጊዜ በሰሜን ወሎ አካባቢ የተደረጉትን ኦፕሬሽኖች፣ ጎንደር ላይ እየተደረጉ ያሉ ኦፕሬሽኖችን አቅደው ምሽግ ይዞ የተቀመጠን ሰራዊት ደምስሶ የመቆጣጠር ባህሪ እያሳዩ ነው። ምሽግ ይዞ መከላከል ደረጃ ላይ እየደረሱ እንደሆነ እያየን ነው። ዙ 23 መካከለኛ መሳሪያዎች እስከ መማረክ የደረሱበት ሁኔታ እያየን ነው። በገፍ የመንግስትን ወታደር ማርከው በቀይ መስቀል አካባቢ አስረክበው የዲፕሎማሲ ጥቅም ሁሉ ማግኘት የቻሉበት ሁኔታ ነው እያየን ያለ።
መማረክ እንኳን አምና መቻምናም ሲማርኩ ነው የነበረው። በዚህ መጠን አይደለም። ቀይ መስቀልም ለመረከብ የተገደደው ያለ ምክንያት አይደለም። አሁን በማስ ነው እየማረኩ ያለ። ይሄ ቀላል ነገር አይደለም፣ ዝም ብሎ አይደለም። እና ቀድሞ ያደርጉ እንደነበረው ይሄ አምቡሽ የማድረግ ሂት ኤንድ ራን የማድረግ ከዛ አልፈው አሁን ወደ ኮንቬንሽናል ሰራዊትነት የሚወስዳቸውን አቅጣጫ እየያዙ እንደሆነ ነው የምናየው። አምና መቻምናም እኮ ልደት ዘመቻ 100 ተራራ ዘመቻ 50 ቀን እየተባለ በተመሳሳይ መልኩም እንዲሁ ተመሳሳይ ነገር ሲያደርጉ ነው የነበረው እና በዚህ ረገድ ይሄ መንግስት ወደ 7-8 3 ወሮች ያሳልፋል። በ3 ወር ውስጥ ጨርሼ ወደ ካምፔ መለሳለሁ አጠፋቸዋለሁ እያለ ከዛተ ዘመን አልፎታል። ብዙ 3 ወሮች ያሳልፋል። ፋኖም በ15 ቀን ገባለሁ ብሏል። ያው እነሱም በየመድረኩ ተከታተል እነ አለምሸት ደግፍ የሚናገሩት ነገር ይሄ ሰራዊት ቀበሌ ወረዳ እየሄደ እየተዋጋ የትም ልንደርስ አንችልም። እዛ ሚኒሻ ልዩ ኃይል የሴኩሪቲ ቁጥጥር ማድረግ አለበት፣ እኛ ወደ ካምፓችን መመለስ አለብን እያሉ መናገር ከጀመሩ ዘመን አልፏቸዋል። መንግስት ይህን ማድረግ አልቻለም። በየአካባቢ ያለውን ግጭት አሁን በሰራዊቱ በመከላከያ ሰራዊት ጣልቃ ገብነት ነው እየተዋጋ ያለው። ይሄ ድክመትን ነው እንጂ የሚያሳየው ጥንካሬን አይደለም፣ ፓወር ኮንሶሊዴሽንን አይደለም። በከፍተኛ ደረጃ የመንግስት ሰራዊት ራሱ የመዋጋት አቅሙ ዝቅተኛ እየሆነ ነው። እጁን አውጥቶ የሚማረክ እንጂ የሚዋጋ ሰራዊት አይደለም እያየን ያለ። ኦላንም እንሂድ አጥፍተናቸዋል፣ 95% አጥፍተን አሁን መለቃቀም ነው የቀረን ተብሎ ከተነገረን ብዙ ጊዜ ሆኗል። ትልልቅ ኦፕሬሽኖችን አሁን እያደረገ ነው። ስለዚህ በዚህም ረገድ መንግስት እየተዳከመ ነው እንጂ እየተጠናከረ አይደለም። ዲፕሎማሲን በሚመለከት የአይኤምኤፍን የወርልድ ባንክን ቅድመ ሁኔታ ከመቀበል በላይ የአንድ መንግስት ድክመት ሊያሳይ የሚችል ነገር ያለ አይመስለኝም። አሁን ትንንሽ ነገር እየተጣለለት ያለው ዳረጎት እየተሰጠው ያለው ያን ቀድሞ የነበረው ሊበራላይዜሽን የፖሊሲው የራሱ የብልጽግና መንግስት እኮ ዋናው ማጠንጠኛ አይደለ? እንደገና ሲመጣም ሊበራላይዝ አደርጋለሁ ኢኮኖሚ ሲል ነበር እኮ። እኔ በዚህ መልኩ ስማ፣ ሊበራላይዜሽንን እንደግፋለሁ ታውቃለህ። በሊበራል ፓርቲ ማምን ሰው ነው። ግን ደግሞ በኢትዮጵያ ተጨባጭ ሁኔታ በዚህ መልኩ አይደለም መቀበል ያለብን። ይሄ የቀረበላቸውን ቅድመ ሁኔታ ሁሉ ተቀብለው ነው እርዳታ ለማግኘት የተያዘችውን ዶላር ለማስለቀቅ ደስፕሬትሊ የሚጠይቋችሁን ጥያቄ ሁሉ ተቀበሉ ተብሎ ነው ልኡካኑ የተላከው የተደረገው። ይቀበሉ ነበረ፣ ግን የኢኮኖሚ ባያምኑበት የኢኮኖሚ ፍልስፍናቸው ባይሆን ከኢኮኖሚ ጋር ግንኙነት የለውም። ዶላሩን ከማስለቀቅ ጋር ነው ግንኙነት። አዎ ገባኝ። አሁን የፓርቲው ፍልስፍና ባይሆንና በጭራሽ የማያምኑበት ቢሆን ኖሮ እና ሁለቱ ባይገጣጠም ኖሮ ይቀበሉ ነበር። ያምኑበት እኮ አላልኩህም፣ አደረጉት እኮ አይደለ እንዴ? ካደረጉት በቃ በማንኛውም ምክንያት ይሁን ምክንያታቸው ከጀርባ ያለው ምንም ይሁን ምን አምነውበት ሊበራላይዝ ማድረግ ስለፈለጉ ነው ያደረጉት፣ ደስፐሬት ስለሆኑ አይደለም የሚል እኔ እንደሱ ብዬ አላምንም። ካደረጉም ስህተት ነው ባይ ነኝ። ኢትዮጵያ ውስጥ ባለ ሁኔታ ሊበራላይዝ መደረግ ያለበት በዚህ መንገድ አይደለም። ምክንያቱም በመንግስት ቁጥጥር የነበረ ኢኮኖሚ ነው። ወደ ፕራይቬት ሴክተር ሲሸጋገር ግራጁዋል መሆን አለበት። ብዙ ጥንቃቄዎች መደረግ አለባቸው። የህብረተሰብ ያው ታውቃለህ አይደለ እንደ ስትራክቸራል አጀስትመንት ፕሮግራም ወይም ሳፕ በአፍሪካ በላቲን አሜሪካ በኤዥያ ያመጣውን ጣጣ ታውቃለህ። ፌል ያደረገ ፕሮጀክት ነው አይደለ? ቢያንስ ኢህአዴግ ራሱ ይህን ሬዚስት አድርጎ ነው የቆየው። ለዛም ነው አንጻራዊ የሆነ ኢኮኖሚ እድገት ማምጣት ችሎ የነበር። አሁን ግን ያለምንም ክርክርና በቂ ድርድር የተቀበለ መንግስት ነው ያለው። ከዛ በኋላ ራሱ ከተቀበለ በኋላ ግምገማቸውን ያየኸው ይመስለኛል። አሁንም ነገ ከነገ ወዲያ እንደገና እጅ ጠምዝዘው ሌላ ነገር እንዲቀበል የማድረግ እድል ነው ያላቸው እና ይሄ መንግስት በዲፕሎማሲ ረገድም በጣም የተዳከመ ተቋሙን ራሱ ዲፕሎማሲ ሊመራ የሚችለውን የውጭ ጉዳይ ሚኒስትርን አዳክሞ ከጥቅም ውጭ ያደረገ መንግስት ነው። ያው ጠቅላይ ሚኒስትር ናቸው አሁን የውጭ ጉዳይ ሚኒስትር ሆነው እየሰሩ ያሉት። ሌላው ሁሉ ሲምቦል ነው። ብዙ ነገሮች ሲወሰኑ የውጭ ጉዳይ ሚኒስትር ሰዎች አምባሳደሮች ሳይቀሩ እንደኔና እንዳንተ በሚዲያ ነው የሚሰሙት፣ አያውቁም። ስለዚህ ከጎረቤትም ከአካባቢም የስጋት ምንጭ ሆና የምትታይ ሀገር ነው የሆነችው። ነገር ግን ተቃዋሚው ጎራ ጠንካራ ስላልሆነ ተባብሮ የመንግስታዊ ለውጥ ለማምጣት የሚያስችል ሁኔታ ላይ ስላልሆነ ሳይወዱ በግድ ይህን መንግስት እንደ ግሉኮስ እየሰጡ ብዙም ሳይሰጡ ጭራሽም አንሰጥም ሳይሉ ግሉኮስ እየሰጡ ማሰንበት የወሰኑበት ሁኔታ ነው ያለ። እኛ ግንኙነት አለን እኮ ከዲፕሎማቶቹ ጋር ይነግሩናል እኮ ምን አማራጭ አለን ነው የሚሉ። ይሄ መንግስት ጥሩ እንዳልሆነ የማይበጅ እንደሆነ ለአካባቢውም ለእናንተም እናውቃለን።
እኛ እዛ አካባቢ ላለን ብሔራዊ ጥቅምም እንደማይበጅ እናውቃለን። ግን እንዴት ነው የሚተካው የሚለው ላይ እርግጠኛ አይደለንም ነው። ከኛ ባላነሰ ሁኔታ የውጭ መንግስታት የዚህን መንግስት ባህሪ እና ድክመት ያውቃሉ። እኔ በሶስቱም ባስቀመጥከው ሁኔታ ለመቀበል እቸገራለሁ ማለት ነው። ግን ልዩነታችንን የተወሰኑትን ባይዘ ወይ እንደምታውቀው በእነሱ ጫማ ሆኜ ነው የምጠይቀው። መንግስት ጫማ እዚህ ስለሌለ እንጂ አሁን የኢኮኖሚን ብንወስድ እኮ እንዳሁን ከአንተ አልፌ በተሟላ መልኩ የተሸጠ ኢኮኖሚ ገልበው ይሰጡሉ ብዬ እስከ መጠቀም የደረስኩ ሰው ነኝ። ስጠይቅ እዚህ ጋር ዴቪልስ አድቮኬትም ሆኜ እንደሆነ አንተ እንድትረዳው ነው። አይደለም አቋም ይዘህ እኮ ተከራከርክ። የመጀመሪያው ፓርት ላይ ምክንያቱም ኢኮኖሚው ላይ ተስማምተ ስለወጣ ብዬ ነው። ኢኮኖሚን አዙረስ ስታመጣው ነው። ኢኮኖሚ ኦልሬዲ እኮ ስለተስማማን ካስታወስ መጀመሪያም አውጥቼ ስለተነሳው ነው። አንድ ነጥብ እዚሁ ጋር ከህዝብ ድጋፍ ጋር የተያያዘ ሰሞኑንም በሌላ ሚዲያም ስትወያይ አይቻለሁ። በዚህ ዶኩመንት ላይም ገጽ 2 ላይ አለ። እንግዲህ ወደ ይዘቱ እንገባለን። 4ኛ ፒላር እንዳውም የረሳው ጽፌ የህዝብ ድጋፍስ እሱ ነው ሌላ እንዳውም ኮንሶሊዴሽን የሚባለውና ለምሳሌ በደንብ ወደ ተጨባጭ ላምጣውና የህዝብ ድጋፍን አንድ ኢትዮጵያዊ አንድ ያልኩት ለምሳሌ እንዲመች ነው። የተቃዋሚ ኃይል አማራጭ አይደለም፣ የተሻለ አማራጭ የለም፣ ከብልጽግና የተሻለ ያለው አማራጭ የተሻለ አይደለም። አማራጭ ቢኖርም አንደኛ የለም ቢኖርም የተሻለ አይደለም ብሎ አስተያየት ቢሰጥ ወይ ቢያምን ከልቡ ይሄን እንደ የዋህነት ነው የምታየው ወይስ ሜሪት እንዳለው አድርገህ ነው የምትወስደው ወይስ ሌላ? እንደ የዋህነት ማባየው ነው። ይሄ አይደለም እውነታው። ተቃዋሚ ጎራ ሊጠናከር ይችላል፣ የተሻለ ነገር ሊያመጣ ይችላል። በዚህ መንገድ ብዬ ሰነድ ማዘጋጀት አያስፈልገኝም ነበር። እንደዛ አይነት አድሬስ ሊደረግ የሚገባው ጥያቄ እንዳለ ስለማምን፣ ስለዚህ አንድ ሰው ተቃዋሚ ጎራ የተሻለ ስርዓት እንደሚያመጣልን በምን እርግጠኛ እንሆናለን ቢለኝ ተገቢ ጥያቄ ነው። ተገቢ ጥያቄ መሆኑን ስለማምን ነው። ምን አይነት የሽግግር መንግስት ልናቋቁም እንችላለን፣ በምን ጉዳዮች ልንስማማ እንችላለን የሚለውን ጥያቄ ለመመለስ በሰነድ ደረጃ ጥረት እያደረግኩ ያለሁት እንደዚህ አይነቶቹ ጥያቄዎች ተገቢዎችና መመለስ ያለባቸው መሆኑን በማመን። ከጠቅላይ ሚኒስትሩ የተሻለ ሰው የለም ብለው የሚናገሩ ሰዎች ግን የፖለቲካ ማይማን ናቸው ብለህ ስለገለጽክ እኮ ነው። ከጠቅላይ ሚኒስትሩ የማይሻል ሰው ለጊዜው የለም ብለው የሚገልጹ ሰዎች ይሄንን የፖለቲካ ማይማን አድርጊ ብዬ ነው የምገልጸው እንጂ ሌላ የምገልጽበት መንገድ የለም። ራሳቸው ዶክተር አብይ በውስጣቸው የሚስቁ ይመስለኛል። ከእሳቸው የተሻለ ሰው ኢትዮጵያ የላትም የሚለውን ነገር ሲሰሙ በአፋቸው ባይናገሩ። እኔ በኢትዮጵያ ደረጃ ስለ መሪ ስናስብ ማለት ነው ከእሳቸው ያነሰ ሰው አለ ብዬ አላምንም። በየትኛውም መመዘኛ በእሳቸው ደረጃ ጨካኝ የሆነ ግልብ የሆነ የሀገርና የህዝብ ጉዳይ ደንታ የማይሰጠው ለግል ስልጣኑ ብቻ የሚስገበገብ የሚሰራ ሰው ያለ አይመስለኝም። ስለዚህ በዚህ ረገድ እሳቸው ከብዙ ኢትዮጵያውያን የተሻሉ ናቸው የሚል አስተሳሰብ ያላቸው ሰዎች እንዳሉ አምናለሁ። አሳማኝ ምክንያት የለውም። ከኢንዲቪጁዋል ኳሊቲ አንጻር አይደለም። ኢንዲቪጁዋል ኳሊቲማ እንዳልከው 170 እና ፕላስ ሳንቆጠር 130 ምናምን ሚሊዮን ህዝብ ያፈራች ሀገር በእውቀትና በልምድ ከሳቸው የሚሻል የለም የሚል አይደለም። ከዛ ከእውቀትና ከልምድ አንጻር ሳይሆን የሚያመጣልን ፖለቲካ ማለት ነው። አሁን ካለን ፖለቲካ የተሻለ የሚያመጣልን የለም። እሳቸው ሲባል ደግሞ ኦፊሱን ነው ሪፈር ማድረጉ እንደምታውቀው፣ ኢንዲቪጁዋል እንደግለሰብ ብቻ ሳይሆን ኦፊስ ኦፍ ዘ ፕራይም ሚኒስተር ሌላ ሰውን ብናስቀምጥበት ወይም በጠቅላይ ሚኒስትሩ ልክ ቅድም እንደገለጽከው መከራችንን ያበዛል ወይም ክፉ ነው ጨካኝ ነው አሊያም እንዳውም የሚብስ ነው የሚሆነው ምንም የሚጨበጥ ነገርም ስለሌለው ከሚል አንጻር ነው ሰው የሚረዳውና ፐርሰናሊ በእውቀትም በልምድም እንደ ጠቅላይ ሚኒስትር የሚሆን ከ130 ሚሊዮን ውስጥ የለም አናገኝም ከሚል አንጻር ጠባብ አስተሳሰብ ብቻ አይመስለኝም። ሰፋ ያለ አንደርስታንዲንግ አሳማኝ የሆነ አገርን ለማስተዳደር የሚያበቃ ባህሪ ችሎታ ይሄ አላቸው ብለህ ከነገርከኝ ለማመን ዝግጁ ነኝ። ንገረኝ፣ ምንድነው ችሎታቸው ይችን ሀገር ለማስተዳደር? እሳቸው ጠንካራ ጎናቸው ምንድነው? እስቲ ንገረኝ። እኔ ከአሁን ካለው የተሻለ አለመኖሩን ብቻ ነው ምሳሌ ልሰጥ የምችለው። እንደዛ እኮ የምትለው ማለት እኮ የምትችለው ሰውየው ይሄ ጥንካሬ አላቸው፣ ስለዚህ የሚመጣው አካል ይሄ ጥንካሬ በእሳቸው መጠን ሊኖረው አይችልም ስትል ነው አይደለ? ይሄን መመለስ ካልቻልክ አይ ቲንክ ክርክርህ መሰረት የለውም። ዘወርስ የሚሆነው ነው እኮ እንዳውም የሚመጣው ሌሰር ኢቪል ሲሆን ሁለት መጥፎዎች ስታወዳድር የሚመጣው የተሻለ አይደለም ብለህ ከገመት ራሳቸው ጋራ በ27 ዓመቱ ኢህአዴግ ዘመን የነበሩት ሰዎች መልሰው ወደ ስልጣን ቢመጡ ከሳቸው የተሻሉ ናቸው። ተቃዋሚው ጎራ አሁን የትኛውም ተቃዋሚ ጎራ ከሳቸው የተሻለ እንጂ የባሰ ሊሆን አይችልም የሚል እምነት ነው ያለ።
ምክንያቱም ይሄ ሰውዬ አሁን ቅድም የጠየቅኩን ጥያቄ ማንንም ጠይቀህ መልስ የሚሰጥህ የለም። ምንድነው ጥንካሬያቸው? አንድን ሀገርና ህዝብ ለመምራት ይሄ ነው የሚባል ሊቆጠር የሚችል ጥንካሬ የላቸውም። ድክመት ነው ያላቸው፣ ክፋት ነው ያላቸው። ወደ ስልጣን ከመጡ በኋላ ይችን ሀገር ከአንድ ቀውስ ወደ ሌላ ቀውስ ነው ኦልሬዲ በህልውና የመቀጠልና ያለመቀጠል ጥያቄ ውስጥ ነው የጣሏል። ምን አመጡልን? ምን ያስቀሩት ችግር አለ? ወደ ስልጣን የመጡት እኮ የነበረውን ችግር ፈተው አዲስ ጥሩ ነገር ሊያመጡ ነው። የነበረውንም አልፈቱትም። አዳዲስ እንደገና ብዙ ችግር ነው የፈጠሩት። በምን መመዘኛ ነው ይሄ አሁን ከሌላው ጋር መነጻጸር ያለባቸው? መነጻጸርም ያለባቸው አይደለም። እሳቸው በቃ የኢትዮጵያ መሪ ሆኖ መቀጠል የማይገባቸው ሰው ናቸው። አገሩ ፓርቲ ቢኖረው ኖሮ፣ አገሩ ፓርላማ ቢኖረው ኖሮ፣ አገሩ ጠንካራ የሆነ ተቃዋሚ ቢኖረው ኖሮ፣ አገሩ የህግ ስርዓት ቢኖረው ኖሮ፣ የህግ ስርዓት ማለት ያለ ምክንያት አይደለም። ወንጀለኛም ሰው ናቸው። ኮራፕትድ ናቸው። በህግ የሚያስጠይቅ ኮራፕሽን በየቀኑ ነው የሚሰሩት። ብዙ ሰዎች ከታሰሩበት የኮራፕሽን ኢሹ በላይ ሲሰሩ የሚውሉ ናቸው። የብዙ ንጹሐን ዜጎች ደም በእጃቸው ያለ ነው። ይሄ ሰው ከመጡ ጀምሮ ምናልባት በሚሊዮን የሚቆጠሩ ብዙ ሰዎች ተፈናቅለዋል፣ ተሰደዋል። በሳቸው አስተዳደር ሴቶች በገፍ በማስ ተደፍረዋል። ውጭ ያለውም ያው ነው እኮ የሚል ነው ክርክር የሚያነሱት። እኔ ቅድም ያልኩት አንድ ነገር ለማረጋገጥ ሌላኛው አማራጭ የተሻለ አለመሆኑን ካረጋገጥክም አንደኛው የሀገሪቱን ቤተመንግስት ተቆጣጥሮ ታንኩንም ባንኩንም ተቆጣጥሮ ሀገር እያስተዳደረን ያለ አካል ከአንድ ለራሱ ህልውና ከሚፍጨረጭርና ከሚታገል ተቃዋሚ ኃይል ጋር እንዴት ነው የምናነጻጽረው? ትክክል እኮ አይደለም። መንግስት ይምጣ ስንል እኮ የተሻለ ነገር ይምጣ የምንለው እኮ ምንድን ነው? እኔ የምለውን ነገር እያየ ይመስለኛል። ዝም ብሎ የሆነ ጫካ ያለ አንድ አማጺ ይምጣና ስልጣን የያዝ እኮ ምን የለም። እንደዚህ አይነት ሁኔታ አይደለም እየታገለ። እሱማ ወደ ይዘቱ ስንመጣ እነኚሁ ናቸው ተፈራርሞ መንግስት የሚሆኑት ማልክ እኮ ይላል ሰነዱ። ወደዛ ከገባንማ እኮ ይኸውልህ ያማ እነዚህ ማለት ተቃዋሚው ጎራ በሰላማዊ ትግልም በትጥቅ ትግልም እያካሄደ ያለው አንድ የሽግግር አካል ማቋቋም አለ። ከዚህ ውስጥ ለሚወጡት እነኚሁ ያሉ ሰዎች ናቸው እኮ አይፈጠሩም። አጠቃላይ ፒክቸሩን ነው ማየት። አጠቃላይ አንድ ላይ ደምረን ከዛ ውስጥ ሚስተር ኤክስ የሚባል ክፉ ወይም ደካማ ሰው ካለ፣ ሚስተር ዋይ የሚባል ክፉ ወይም ደካማ ሰው ስላለ አጠቃላይ ስብስቡ ደካማ ይሆናል። አንድ አይደለም እንዳለ ቅድም የምዘረዝራቸው አክተሮቹን ካመጣን አሁን ወደ ይዘቱም እንሄዳለን። ጥሩ አደረክ። በዛው እንሂድ። ምን ነው የሚሆነው? ይሄንን ካቢኔም ሲዋቀር ሸንጎም ሲደረግ በእያንዳንዱ የዘረዘርከው ወደ ስትራክቸሩ እንመጣለን። ወደዛ ሊገባ ስላሰብኩ ነው። በዚሁ እንሂድ። ሊመጡ የሚችሉት አሁን የምናውቃቸው ሰዎች ነው የሚመጡት። ከየት ነው የሚመጡት? ከፋኖ ውስጥ ነው የሚመጡት። ከቲዲኤፍ ውስጥ ነው የሚመጡት። ከፖለቲካ ፓርቲዎች ውስጥ ነው የሚመጡት። እንዳልከው ሰፋ ይላል። በህዝባዊ ቢተኝነት ውስጥ የሆኑ ሰዎች ይመጣሉ። ምሁራን ይመጣሉ። የሀገር ሽማግሌዎች ይመጣሉ። አይደለ? እነኚሁ ሰዎች ናቸው ተደምረው ከዚህ ውስጥ ነው የተሻለው የሚመረጠው። ይዘንቴት እነዚህ ናቸው ቃል ኪዳን የሚፈራረሙት። በጣም ጥሩ። እነዚህ ሰዎች ተሰባስበው የሚያመጡት ስርዓት ከአብይ የተሻለ አይሆንም ነው እያልክ ያለው አይደል? ያ ኢንተሜ ነው አይሆንም። አሁን ባለው በቃ ስለዚህ አሁን ልዩነታችን እኮ ግልጽ ነው። ስለዚህ ይሄ መንግስት መቀጠል አለበት። ኖ ይሄ መንግስት አሁን ያለው ሞገስ ሁለት ወደው እኮ አይሆንም። አይደለም ነው እንደዛ አይደለም። ያለውን የባሰ ነገር ነው የሚያመጡት። እሱ ላይ ነው ልንስማማ የምንችለው። ያለው ወደ ውጭ ያለው አማራጭን ቬት እያደረጉ እንዳልኩ የተሻለ ማድረጉ ነው እንጂ ሁለት ወደ አይሆንም። ሁለት ልትወድ አይችልም። ከሁለቱ ሌዘር ይብል ነው የምትመርጠው። አሁን ተሰባስቦ የሚመጣው ኃይል ከሳቸው የባሰ ነገር ነው የሚያመጣብን ካልክ አውቶማቲክሊ አሰላለፉ ላይ ፊት ለፊት ላይ ያለው አንተ የምትነግረኝ በምናም ያለው በምናምንም ያለው ደም በእጃቸው ያለ ኮራፕት ናቸው፣ ገዳይ ናቸው፣ ጨካኝ ናቸው የሚለውን ፊት ለፊት ላይ ያለውን ነው። ወደፊት ቬት ከተደረገ እንዳልከው ካሉት ውስጥ ተመርጠው ፑሉም ሰፊ ስለሆነ ቅድም እንዳልከው እነኚህ ብቻ ሳይሆን ሰፊ ስለሚሆን ከዛ ውስጥ ስራም ተሰርቶ ገና ለውጥም አልመጣም እኮ ለውጥም ሲመጣ በሂደት ስራ ተሰርቶ ተቋም ተገንብቶ ይመጣሉ ከተባለ የሚሰራው እሱ ስለሆነ አላማው እሱ ስለሆነ ያኔ የተሻለ ይመጣል። ግን እንዲሁ ፊት አሁን መለሰ ቀየርከው እኮ ቅድም ያልከኝ አይመጣም ነው ያልከኝ። እንዴ ተሰባስቦ ሲመጣ ውስጡ የሆኑ ኤሌመንቶች ስላሉ የማይፈለጉ ኤሌመንቶች ስላሉ አጠቃላይ ድምር ውጤቱም የማይፈለግ ነው የሚሆነው ብለህ ኮንክሉድ አደረግ። ኖ እንደዛ አይደለም ያልኩት እኔ ቬቲንግ ፕሮሰሱ ሀሳብህን ከቀየርክ ስለዚህ እያልክ ያለኸው በዛ ፕሮሰስ ውስጥ አልፎ የሚመጣው ኃይል የተሻለ ይሆናል ካልክ ተስማማን እኮ። የትግሉም ውጤት ስለሚሆን ትግሉም የሚያመጣው ነገር ስለሚኖር ኤግዛክትሊ ተስማማን። ቅድም ያልከው ግን እንደዛ አይደለም። ማረምህ ጥሩ ነው። አሁን በዛ መልኩ ነው እኔ ስለነበረው እንግዲህ እንደዛ እንደረዳት ካልክ ይሄ መንግስት ይቀጥል እያልክ አይደለም።
የቤት ስራውን ለምን ነው የምታገለው? የመንግስትማ የሚቀጥል ከሆነ ለምን እየታገልኩ ነው? ያልከው እንደዛ አይደለም ሞገስ እንዴ? በጣም ማለት አንተ ነህ ከሁለቱ ምረጥ፣ ሁለት ወዶ አይቻልም ነው ያልከው። አይሆንማ። እንደዛ አይደለም፣ ሰርግ አማራጭ አለን ያልከው አይደለም ሞገስ? አሁን ረድቼሃለሁ። አለበለዚያ ትልቅ የሆነ ሚስ አንደርስታንዲንግ ነበር የምትፈጥረው። በቃ አባባልህ የነበረው የሚመጡትኝ አይረቡም፣ ይሄ መንግስት ቢቀጥል ይሻላል የሚል አማራጭ ነበር ያስከው። አሁን ይሄን ክላሪፋይ እንድታደርግ ትንሽ የተሳሳትከውንም ነገር እንድትመልስ እኔ ረድቼሃለሁ ብዬ ነው የማስበው። ሁለተኛ እኔ በዚህ መልኩ ነው የተረዳሁት። ጥሩ ኤኒዌይስ ኤክስን አለመውደድ ዋይም መውደድ ነው ማለት አይደለም ነው። እኔ አልወጣኝም፣ እንደዛም አልወጣኝም። ጥሩ እዚሁ ላይ ምንድን ነው የሚለው መሰለህ፣ ለዚህ ሁሉ ክርክር መነሻ የሆነው ልደት ገጽ 2 ላይ ጠቅላይ ሚኒስትሩ የሚያሰሙት የፕሮፓጋንዳ እኔ ከስልጣን ከወረድኩ አገሪቱ ለከፋ አደጋ ትጋለጣለች በማለት ራሳቸውን ምትክ የለሽ መሪ አድርገው ለማቅረብና ሁለተኛ አምድ አለው ተቃዋሚዎች ተስማምተው ሀገር የመረከብ አቅም እንደሌላቸው አድርገው የሚያቀርቡት ነገር ሲሞክሩ ይታያል፣ የመሰረተ ቢስ ነው ይላል። ሁለተኛ አንጓ ላይ ነው የቆዩት። የመጀመሪያ እኔ ምትክ የለኝም፣ እኔ ብቻ ነኝ የኢትዮጵያን ዕጣ ፈንታ ወስናለሁ የሚለውን ፓርቲ ቸዋል፣ ትክክል ስላልሆነ። ሁለተኛዋ ግን አረፍተ ነገር ተቃዋሚዎቹ ሀገርን መረከብ የሚችሉበት ሁኔታ ላይ አይደለም የሚለው ትክክል አይደለም ወይ? ይሄኛው አንጓ ትክክል አይደለም። የኔ ሰነድ የሚያሳየው ስራዎችን ከሰራን ከተባበርን የግለሰብን ወይም ደግሞ የቡድንን የጠባብ ቡድንን ፍላጎት ከማስቀደም ይልቅ የሀገርና የህዝብን ህልውና ካስቀደምን አሁን ያለው ተቃዋሚ ጎራ ተባብሮ አሁን በስልጣን ላይ ካለው ስርዓት የተሻለ ማምጣት ይችላል የሚል እምነት ነው ያለ። ለዛም ነው ደፋ ቀና እያልን ያለ ነው። ይቻላል የሚል እምነት አለ። እሳቸው እንደሚሉት አይደለም። እሺ መልካም። እሺ ወደ ይዘቱ እንሄዳለን። አሁን ይህንን በዚህ ሰነድ ላይ አንደኛው ታሳቢ የሚያደርገው እንዳልኩ ወደ ሁለተኛ አሰምሽን በተናል ተበታትነው ያሉት በትጥቅ ትግልም ያሉት በሰላማዊ ትግል ላይም የተሳተፉት መጥተው ሰነድ ይጽፋሉ ነው። በዛ መልኩ ነው መግቢያን ማዘጋጅተ ይጽፋሉ ሳይሆን ይጻፉ ነው ይጻፉ የሚል ነው። እና ያው የስምምነቱ የሚሆነው መጨረሻ ላይ እርስ በራሳቸው ይስማማሉ፣ የተበታተኑት ይሰባሰባሉ፣ ትጥቅ ትግል ውስጥ ያሉት ወደ አንድ ጎራ ይመጣሉ። ስላስቀመቅ ነው ኤክስ የሚባል ከተማ ላይ ተሰብስበው ምናምን የሚባል ከተማ ላይ ተሰብስበው የሚል አይዲያላይዝ አድርገህ ስለጻፍከው ሞገስ ቃላቶቹ እንትን አላቸው፣ ትርጉም አላቸው። ይመጣሉ እና መምጣት አለባቸው የተለያየ ነገር ነው። ይመጣሉ ስትል አብሶሉትሊ ይመጣሉ ብለህ ደምድመሃል ማለት ነው። እኔ እያልኩ ያለሁት መምጣት አለባቸው፣ መስማማት አለባቸው። ይስማማሉ እያልኩ አይደለም። ለምንድነው ይሄን የምልህ? ይሄን መደረግ አለበት ነው እያልኩ ያለሁት እንጂ እንደሚደረግ እርግጠኛ ሆኜ አይደለም። እርግጠኛ መሆን የምንችለው ሁላችንም በዚህ ጉዳይ ላይ አምነንበት ወደዛ አቅጣጫ ስንገፋ ነው። እና አገላለጹ የራሱ ችግር ስላለው ነው ማለት ነው። አሳምሽንም እኮ ነው ያልነው ቅድም ስንነሳ፣ ለዛ ነው አይደለም ሞገስ? አሁንም ስለ አሳምሽኑ ስለሆነ ደግሜ እያወራሁ ያለሁት አሁን። ስለዚህ ያው የምናወራው ስምምነት ላይ የደረስንበት የሽግግር ሰነድ የኤክስ የሽግግር ቃል ኪዳን የሚለው ላይ ስለሆነ እየተነጋገርን ያለ ነው። በዚሁ ላይ ወደ ይዘቱ ስለተንደረደርን ነው ባለን ሰዓት የተወሰነ ነገር እንድናጠራ ስለፈለግኩኝ ነው። ኦኬ ተራ ቁጥር 2 ላይ ገጽ 5 ላይ የሚከተለውን ያስቀምጣሉ። ሙሉ በመካከላችን ያሉ የፖለቲካ ቅራኔዎችን ስንችል በውይይትና በድርድር በመፍታት እኛ መፍታት ያልቻልናቸውን ቅራኔዎች ደግሞ የሀገሩ ዋና ባለቤት የሆነው ወይም ሉዓላዊ የሆነው የኢትዮጵያ ሕዝብ በምርጫ ሂደትና በሕዝበ ውሳኔ እንደሚፈታቸው ከማድረግ ውጪ ልና ከእንግዲህ ወዲህ የኃይል አማራጭ በሀገራችን ፖለቲካ ፈጽሞ ቦታ ሊኖረው የማይገባ መሆኑን አምነን በመቀበል ይላል ሰነዱ። የትጥቅ ትግል ውስጥ ያሉ እና እንዲሁም ለውጥ ያመጡ ፖሲብሊ ያኔ ስለሆነ ወደ ሽግግር ሂደት ውስጥ የሚገቡት ምን ኢንሴንቲቭ ኖሯቸው ነው ኦር እንዳውም ገና ወደ ሊገቡ እየተንደረደሩ ባሉበት ሂደት ላይ ማለት መንግስትን ለመለወጥ ባሉበት ሂደት ላይ የጋራ ሰነድ ሲፈራረም ምን ኢንሴንቲቭ ኖሯቸው ነው የትጥቅ ትግል ለውጥ አያመጣም ብለው ሊያምኑ የሚችሉት? ወል አንደኛ አሁን ይሄ ሰነድ ሲስማሙ ሊፈርሙት የሚችሉት ሰነድ ይህ አይነት ቅርጽና ይዘት ሊኖረው ይችላል የሚል አሳምሽን ነው አይደል? አሁን ባለው ሁኔታ ከትጥቅ ትግል ውጪ አማራጭ የለንም ብለው ሊያምኑም ይችላሉ። አንዳንዶቹ እንደዛ የሚሉም አሉ። ነገር ግን መሰባሰቡ ሲፈጠር እና በሽግግሩ ሂደት
የጋራ ውክልና ያለበት የሁሉንም ጥያቄ ሊያስተናግድ የሚችል የሽግግር ሂደት ይፈጠራል ብለው አምነው ሲስማሙ ግን ከዛ በኋላ ያለውን ሂደት በትጥቅ ትግል እንፈታዋለን ብለው ሊያምኑ አይችሉም። የሚያምኑ ከሆነ ዜሮ ሰም ጌም ነው የሚሆነው፣ ወደኋላ መመለስ ነው የሚሆነው። ስለዚህ አንዱ ስምምነት ምንድን ነው የሚሆነው? እንዲህ አይነት የሽግግር ሂደት ከፈጠርን በኋላ በውስጣችን ያሉ በመካከላችን ያሉ ቅራኔዎችን የምንፈታው በሰላማዊ መንገድ ብቻ ነው፣ ወይ በድርድርና በውይይት ነው፣ ወይ በምርጫና በህዝበ ውሳኔ ብቻ ነው ብለው መስማማት አለባቸው ማለት ነው። ይሄ ማለት ዛሬ ይሄን ይስማማሉ ማለት አይደለም። ነገሮቹ በስለው የአይነቱ መተማመን ፈጥረው እንዲህ አይነት የሽግግር መንግስት ማቋቋም አለብን ሲሉ ያ የሽግግር መንግስት የሚኖረውን የችግር አፈታት ሂደት ነው የሚያሳየው እና ምንም ጥርጥር የለውም። ለምሳሌ የሽግግር መንግስቱ ከተቋቋመ በኋላ ችግራችንን በጠመንጃ ነው የምንፈታው የሚሉ ከሆነ ሽግግርም እኮ አያስፈልግም። አሁኑኑ ዝም ብለው በተናጠል ቀጥለው ለስልጣን መሮጥ ነው ያለባቸው። ያ ደግሞ እንደማያዋጣ ሁላችንም እያየን ነው። ስለዚህ ጊዜውን ማየት ያስፈልጋል። ያ ስምምነት እኮ በቃ የሽግግር መንግስት ማቋቋም አለብን፣ የጋራ ችግራችን በጋራ የሚፈታው በዚህ መንገድ ነው ብለን መስማማት ስንችል፣ አንድ ጊዜ ያን ከተስማማን በኋላ የሽግግር መንግስቱ ሲቋቋም ከመቋቋሙ በፊት አለ ሲቋቋም እና ከተቋቋመ በኋላ ግን ችግሮች የሚፈቱት በውይይትና በድርድር ብቻ ነው፣ በምርጫና በህዝባዊ ውሳኔ ነው። ከዛ ውጪ ለአንዴና ለመጨረሻ ጊዜ የኃይል አማራጭ መዘጋት አለበት የሚል ስምምነት መኖር አለበት። አለበለዚያማ የፈጠርከው ሽግግር እንደገና ወደ ሌላ ግጭትና ጦርነት ይገባል እና በዛ ደረጃ ሲደረስ ይሄ ስምምነት መኖር አለበት። አሁን እያልኩ አይደለም፣ ሲንደረደር ያልኩት ለዚህ ነው። አጥርተዋል፣ በሂደቱ ውስጥ ነው። ከዛ በፊት ግን የሚያንገራግር ይኖራል። አሁን እኮ ያልተፈጠረው እዛ ቦታ ላይ እኮ ያልተገኘ ነው እኮ ስላለም እኮ ነው የአይነት ስሜት ስላለ። ባይኖርማ ኖሮ እኮ አሁን እኮ ኦልሞስት እኮ የዛ አይነት ስምምነት ኦልሬዲ ፈርመን እንገኝ ነበር። እኔ ወደ ሽግግር መንግስቱ ለመግባት ራሱ የሚፈርም ቃል ኪዳንን የሚያካትት ሰፊ ጽንሰ ሀሳብ አድርጌ ስለወሰድኩት ነው። በዛ መልኩም ስለሆነ ነው። ዞሮ ዞሮ ከሽግግር ሂደቱ ሰነድ ውጭም ስምምነት ይኖር የለ ቅድመ ፕሪ አግሪመንት። ሁለት ነገር እንለይ፣ ሚስ አንደርስታንዲንግ እንዳይኖር ብዬ ነው ሞገስ። ሁለት ነገር መለየት አለብን። አንደኛ አሁን እኔ ያቀረብኩት ወደፊት ተቃዋሚ ፓርቲዎች በጋራ ጉዳይ ላይ ወደ መስማማት ደርሰው የሽግግር መንግስት ለማቋቋም ቢፈልጉ እንዲህ አይነት ሰነድ ሊኖራቸው ይችላል የሚል አሳምሽን ነው አይደል? ይህን ያን ሲፈርሙት ደግሞ የሽግግር መንግስት ተቋቁሟል ማለት አይደለም። ሲፈርሙ ወደፊት ስለሚያቋቁሙት የሽግግር መንግስት ነው። እንደዛ አይነት ኤግዛክትሊ ገብቶሃል? ስለዚህ ያ ነገር እኔም እንደዚህ ተረድቼው ነው። ሰላማዊ መንገድ ብቸኛ አማራጭ የሚሆነው መቼ ነው ማለት ነው? የሽግግር መንግስቱ ከተቋቋመ በኋላ። ከመቋቋሙ በፊትማ ሰላማዊ ትግል የሚያደርጉትን በራሳቸው መንገድ ይቀጥላሉ። የትጥቅ ትግል የሚያደርጉትም እኮ በራሳቸው መንገድ ይቀጥላሉ። አገዛዙ ሲወገድ ግን ወይም ከስልጣን ሲወርድ ወይም ሲሸነፍ ግን የጋራ የሆነ የሽግግር መንግስት መቋቋም አለበት። ከዛ ቀን ጀምሮ ችግሮች የሚፈቱት በውይይትና በድርድር በምርጫና በህዝበ ውሳኔ ብቻ፣ የጦርነት አዙሪት መቆም አለበት ብለው መስማማት አለበት። ያን ካልተስማሙ ዋጋ የለውም እና ሁለቱን ሌየር ለይተን እንየው ማለት ነው። ጥሩ፣ ይሄ ቅድመ ስምምነት መኖር አለበት ነው። ጥሩ። በዚህ ውስጥ የአገዛዙ እንግዲህ ወይም ከጠቅላይ ሚኒስትሩ ጀምሮ እስከ ፓርቲ ከዛ ደግሞ እስከ ሀገሪቱ መከላከያ ሰራዊት ሁሉን ስለሚይዝ ሁለቱን ነጥዬ ነው የምጠይቀው። እዚህ ውስጥ የብልጽግና አባላት ዕጣ ፈንታ